ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪካችን የሚጀምረው ክሎይ በተባለች የ7 ዓመት ህፃን ነው። ይህች ህፃን እድሜዋን ሙሉ በአንድ ቤት ውስጥ ተቆልፎባት ነው የኖረችው። የውጭውን ዓለም አይታ አታውቅም። ከልጆች ጋር ተጫውታ አታውቅም። እንዲያውም ደጃፍ እንኳ ወጥታ አታውቅም። አባቷ ሄነሪ ሁልጊዜ የሚነግራት አንድ ነገር ብቻ ነው፣ የውጭው ዓለም በጣም አደገኛ ነው የሚል ማስጠንቀቂያ። በዚህ ምክንያት ክሎይ የምትኖረው በፍርሃትና በከፍተኛ ጉጉት ውስጥ ሆና ነው። ክሎይ በመስኮት በኩል ወደ ውጪ ለማየት በሞከረች ቁጥር ሄነሪ በንዴት ያስቆማታል። ሁኔታው በጣም ያጠራጥራል። አባቷ የሆነ ትልቅ ሚስጥር የደበቀ ይመስላል። አንድ ሰው ክሎይን ያያታል ብሎ ሁልጊዜ ይጨነቃል። ሄነሪ ለአስቤዛ ወደ ውጭ በሚወጣበት ጊዜ ሁሉ ለልጁ ተመልሼ ባልመጣ ምን ማድረግ አለብሽ የሚለውን የድንገተኛ አደጋ እቅድ ደጋግሞ ይነግራታል። ይህ የሚያሳየው አደጋው በማንኛውም ሰከንድ ደጃፋቸው ላይ ሊደርስ እንደሚችል በጽኑ እንደሚያምን ነው። አንድ ቀን እራት ላይ ያሉ ሄነሪ በካርታ ጨዋታ ክሎይን ለማዝናናት ይሞክራል። ነገር ግን ክሎይ በድንገት አንድ የሚሰቀጥጥ ነገር አየች። ከአባቷ አይኖች ውስጥ ደም ይፈስ ነበር። ሁኔታው በጣም የሚያስደነግጥ ቢሆንም ሄነሪ ግን በተረጋጋ ሁኔታ ይህ ችግር ካጋጠመው መቆየቱን ይነግራታል። ከዚህ የሚበልጥ የሚያስፈራ ነገር አዘዛት። ከአንቺም አይኖች ደም መፍሰስ ከጀመሩ ወዲያውኑ ንገሪኝ አላት። ክሎይ በዚያች ምሽት ስለሰማችው አንድ ተራራ ስትጠይቀው ሄነሪ ክሎይ በድብቅ ጋዜጣ እያነበበች እንደሆነ ጠረጠረና እውነቱን እንዳታውቅ ጋዜጦቹን በሙሉ አቃጠላቸው። በሌሊት ክሎይ ከመኝታ ቤቷ ውጭ አንድ እንግዳ ድምጽ ሰምታ ወደ ድምጹ ስትጠጋ አንዲት የማታውቃት ሴት ቆማ አገኘች። ሴትዮዋ ክሎይን ስታይ በጩኸትና በፍርሃት ቤቱን ጥላ ሮጠች። ክሎይ በድንጋጤ ደርቃ ብትቀርም ያቺ እንደ መንፈስ የምታስፈራ ሴት እስክትጠፋ ድረስ በተረጋጋ ሁኔታ ስዕሎች መሳል ጀመረች። ጠዋት ለአባቷ የሆነውን ብትነግረውም ሄነሪ ክፍሉን ሲከፍት ግን ማንም አልነበረም። ክፍሉ ጭልጥ ያለ ባዶ ነበር። ብዙም ሳይቆይ ክሎይ ከበሯ ስር አንድ መጽሐፍ በሚስጥር ተቀምጦ አገኘች። እድሜዋን ሙሉ ቤት ውስጥ ለታሰረች ህፃን መጽሐፍ ማለት ትልቅ ተአምር ነበር። መጽሐፉን እያነበበች ያለ የውጭውን የአይስክሬም መኪና ሙዚቃ ሰማች። በመስኮት ስታይ ሃርፐር የተባለች እኩያዋን ተመለከተች። ለመጀመሪያ ጊዜ እኩያዋን ፊት ለፊት ያየችው ክሎይ ሃርፐር አይስክሬም እንድታመጣላት በልቧ ተመኘች። የሚገርመው ግን ከሰከንዶች በኋላ ሃርፐር በሩን አንኳኳች። ክሎይ በደስታ በሩ ልትከፍትላት ስትል ሄነሪ መጥቶ አስቆማትና ሃርፐርን የክሎይን ስም ማን ነገረሽ ብሎ በጥያቄ አፋጠጣት። የሃርፐር እናት ናንሲ ልጇ ከጎረቤት ጋር ስታወራ አይታ ወደ ሄነሪ ቀረበች። ናንሲ በትህትና ራሷን አስተዋውቃ ክሎይን ስታያት በጣም ደስ የምትይ ልጅ ነሽ ብላ ፈገግ አለችላት። ሄነሪ ግን ይህን ሲሰማ ፊቱ ተቀየረ። ወዲያውኑ ንግግሩን አቁሞ በሩን በኃይል ዘጋባት። ክሎይ ያለ ፈቃዱ ከቤት እየወጣች እንደሆነ ስለተሰማው በቅጣት ጨለማ ክፍል ውስጥ ዘጋባት። ክሎይ በዚያ ክፍል ውስጥ ብቻዋን ሆና በአሻንጉሊት አይስክሬም መኪናዋ እየተጫወተች ያለ ማንም ሊያምነው የማይችል ነገር ተከሰተ። ክሎይ ሳታውቀው ተሰውራ ራሷን የሃርፐር መኝታ ቤት ውስጥ አገኘችው። ሁለቱ ህፃናት ልክ እንደ ምርጥ ጓደኛሞች አብረው ተኙ። በማግስቱ ሄነሪ በቁጣው ተጸጽቶ ክሎይን ይቅርታ ጠየቃት። ክሎይም አባቷን አሳምነው ለመጀመሪያ ጊዜ እውነተኛ አይስክሬም ሊገዛላት ወደ ውጭ ወጣ። ከሰዓታት በኋላ ሄነሪ ሲመለስ ግን ሁኔታው በጣም ያስፈራ ነበር። ልብሱ በደም ተጨማልቋል፣ በእጁም ሽጉጥ ይዟል። በሩን በአስቸኳይ ቆልፎ አንድ ሰው ጥቃት እንደሰነዘረበት ነገራት። ነገር ግን ክሎይ ለዚህ ሁሉ ደንታ አልነበራትም። የከፋት ስለ አይስክሬሙ መቅረት ብቻ ነበር። አባቷ ካልገዛላት ራሷ ወደ ሱፐርማርኬት እንደምትሄድ በድፍረት ነገረችው። ሄነሪ የቆሰለውን አካሉን ክሎይ ያከመችለት እያለ በድንገት ራሱን ስቶ ወደቀ። በዚያው ቅጽበት በቤቱ ዙሪያ ቆሞ የነበረው ጊዜ በድንገት መንቀሳቀስ ጀመረ። መብራቶች በሩ፣ የቧንቧ ውሃ መንጠባጠብ ጀመረ። ክሎይ አባቷ መውደቁን ስታይ እድሜ ልኳን ስትመኘው የነበረውን ድፍረት አገኘች። የምስጢር ሳጥኑን ከፍታ ገንዘብ ወሰደችና ለመጀመሪያ ጊዜ በሯን ከፍታ ብቻዋን ወጣች። ወደ ውጪ ስትወርድ አበባዎችንና ቅጠሎችን ስትነካ የተለየ ዓለም ውስጥ ያለች መሰላት። ብዙም ሳትቆይ የአይስክሬም መኪናውን አገኘች። አሽከርካሪው ሚስተር አለን ክሎይ $100 ኖት ይዛ ሲያይ በዚህማ እድሜ ልክሽን አይስክሬም መብላት ትችያለሽ ብሎ በደግነት ወደ መኪናው አስገባት። በመኪናው ውስጥ ሆና በመንገድ ላይ የሚያልፉትን ሰዎችና ብስክሌት የሚነዱ ህፃናት ስታይ ዓለሙ አባቷ እንደሚለው አደገኛ ሆኖ አልታያትም። ነገር ግን መንገድ ላይ አንድ የማስጠንቀቂያ ምልክት አየች። ከአይኖቻቸው ደም የሚፈሱ አደገኛ ሰዎችን ተጠንቀቁ የሚል። ይህ ወዲያውኑ አባቷን አስታወሳት። ሚስተር አለን ክሎይን ወደ አንድ ፓርክ ይዟት ሄደ። እዚያም ከአይንሽ ደም ፈሶ ያውቃል
ወይም ልዩ ችሎታ አለሽ እያለ ይጠይቃት ጀመር። ክሎይ ተራ ልጅ መሆኗን ብትናገርም ከሚስተር አለን አንድ ትልቅ ሚስጥር ሰማች። እናቷ በአንድ ወቅት በልዩ ኃይሏ ምክንያት በጣም ታዋቂ እንደነበረች ነገራት። በዚህ መሃል አንድ ፖሊስ መጥቶ ክሎይን ሲጠይቃት ሚስተር አለን ልጄ ናት በማለት ዋሸ። ነገር ግን ለክሎይ በሚስጥር እናትሽን የገደሉት እንደነዚህ አይነት ፖሊሶች ናቸው ብሎ ነገራት። ክሎይ በድንጋጤ ፖሊሱን ሂድልኝ ብላ ስታዘው ፖሊሱ ያለምንም ጥያቄ ትዕዛዟን ተቀብሎ ሄደ። ሚስተር አለን ክሎይ እውነተኛ ኃይል እንዳላት በዚያች ቅጽበት አረጋገጠ። ክሎይ በአይስክሪም መኪና ውስጥ ሆና የሆነ የተሰቀለ ፎቶ አየች። ፎቶ የእናቷ ነበር። በዚህ ጊዜ ነው ሚስተር አለን የአይስክሪም አሽከርካሪ ብቻ ሳይሆን እውነተኛ ሀያቷ መሆኑን የተረዳችው። አለን ፎቶውን ለክሎይ ሰጣትና አንድ አስደንጋጭ ትዕዛዝ አስተላለፈላት። ከዚህ በኋላ የአይስክሪም መኪናውን ሙዚቃ ስትሰሚ አባትሽ የሚጠጣው መጠጥ ውስጥ ይህንን የመኝታ መድኃኒት ጨምሪበት አላት። ክሎይ ወደ ቤቷ ስትመለስ አባቷ ሄነሪ በድንጋጤ ነቃ። በቤቱ ዙሪያ ያለው ጊዜ እንደገና ሲቆም ሄነሪ ክሎይን ክፍሏ ውስጥ በሰላም ተቀምጣ አገኛት። ነገር ግን ሄነሪ አንድ ነገር ተረዳ። ክሎይ ከቤት ወጣለች። እሱም ሲዋሻት እንደነበር አውቃለች። ክሎይ ለመጀመሪያ ጊዜ በአባቷ ላይ ያመፀች። እጠላሃለሁ ብላ የጮኸች ልክ እንደ ማንኛውም ተራ ልጅ አቅፋ የምትንከባከባት እናት ማግኘት ትልቁ ምኞቷ እንደነበረ በልቅሶ ነገረችው። በዚህ ምሽት ክሎይ ሀያቷ የሰጣትን ፎቶ እያየች እያለ በጨለማው ክፍል ውስጥ የምታያት ያቺ መንፈስ የመሰለች ሴት እናቷ መሆኗን ተረዳች። እናቷ ለሰከንድ ፈገግ ብላ ብታያትም በድንገት ግን ልቀቁኝ እያለች ስትጮህ ክሎይ በፍርሃት ክፍሉን ዘጋችው። ክሎይ ወደ ታች ወርዳ በድብቅ የሄነሪ ማዳመጫ ወስዳ ቴሌቪዥን ስታይ ኤጀንት ሬ የተባለች ሴት ስለ ፍሪክስ ወይም ልዩ ኃይል ስላላቸው ሰዎች ስትናገር ሰማች። ሪፖርተሩ መንግስት እነዚህ ሰዎች የማቲክ ተራሮች ወደ ተባለ ሰላማዊ ቦታ እንደሚወስዳቸው ቢናገርም በከተማ ውስጥ የተደበቁት ግን እንደ ወንጀለኛ እንደሚቆጠሩ ይገልጻል። ይባስ ብሎም እነዚህ ልጆች ከወላጆቻቸው የበለጠ ኃይል ስላላቸው ለሀገር ደህንነት ሲባል መጥፋት አለባቸው የሚሉ ሰዎች እንዳሉም ተናገረ። ኤጀንት ሬይ ግን በሀሳቡ አትስማማም። እነዚህን ልጆች በትክክለኛው መንገድ ካሳደግናቸው ለሀገር ትልቅ መሳሪያ ይሆናሉ የሚል እምነት አላት። በዚያው ምሽት ክሎይ እንደገና ራሷን ሰውራ ወደ ሃርፐር ቤት ሄደች። ሃርፐር ግን ከጓደኞቿ ጋር እያለች ክሎይ ድንገት ስትመጣ አንቺ ፍሪክ ነሽ በማለት አባረረቻት። ክሎይ በሐዘን ተሰምቷት ልትደበቅ ስትሞክር እናቷ ማርያም ታስራ ባለችበት እስር ቤት ውስጥ ራሷን አገኘችው። ማርያም መጀመሪያ አይኗን ማመን ቢያቅታትም ክሎይ እጇን ስትነካት ግን ልጇ እውነትም አጠገቧ መሆኗን አምና በለቅሶ አቀፈቻት። ማርያም ክሎይ የሷን ኃይል እንደወረሰች ተረዳች። ነገር ግን አብራት መሄድ እንደማትችል በሐዘን ነገረቻት። በማግስቱ ጠዋት ክሎይ አዲስ ውሳኔ ወሰነች። እውነተኛ እናቷን ማግኘት ካልቻለች አይቀር የሃርፐር እናት ናንሲ ጋር ለመኖር ፈለገች። ናንሲ ለእሷ ፍጹም እናት ሆና ታየቻት። ከቤት ልትወጣ ስትል ግን አባቷ አገዳት። ክሎይ በንዴት ብትጠፋ ደስ ይለኛል ስትለው ሄነሪ በሐዘን ሆኖ አንድ ቀን ጠላቶቼ ሲገሉኝ ብቻሽን ተቀሪያለሽ፣ ያኔም ትጸጸቻለሽ አላት። ክሎይ ግን እቅዷን አልቀየረችም። ለአባቷ ይቅርታ የጠየቀች መስላ ያን መድኃኒት የተቀላቀለበት መጠጥ ሰጠችው። ሄነሪ ግን ሽታው ልክ እንዳልሆነ ገብቶት መድኃኒት እንዳረገችበት አውቆ ሊቀጣት ሲመጣ ክሎይ በኃይሏ ተጠቅማ ተኛ ብላ አዘዘችው። ሄነሪ ወዲያውኑ ወደቀ። ነገር ግን ከክሎይ አይን ውስጥ ደም መፍሰስ ጀመረ። ይህ ኃይል ትልቅ ዋጋ ያስከፍላል። ክሎይ አባቷን አደንዝዛው ከቤት ከወጣች በኋላ አያቷ አለንን አግኝታ አይኖቿ ላይ ያለውን ደም አበሰላት። ክሎይ ናንሲን እንደ አዲስ እናት እንደምትፈልግ ብትነግረውም አለን ግን ወደ እውነተኛ እናቷ እንደሚወስዳት ቃል ገብቶ ወደ መኪናው አስገባት። በኋላም አለን እንደ ቄስ ለብሶ በማስመሰል ኤጀንት ሬን በአንድ ዳቦ ቤት ውስጥ በሚስጥር አገኛት። አለን ለሬ ክሎይን ወደ ማቲክ ተራሮች በሰላም እንድታደርስለት እርዳታ ይጠይቃታል። ክሎይ የ7 ዓመት ሕፃን እያለች ቤተክርስቲያን ደጃፍ ላይ አግኝቶ እንዳሳደጋት በመግለጽ ሊያሳምናት ሞከረ። ነገር ግን ክሎይ ድንገት ጣልቃ በመግባት የአያቷን ውሸት አጋለጠችው። በአባቷ እጅ እንዳደገችና አያቷ ፍሪክ ብሎ ሲጠራት መስማቷን ተናገረች። ክሎይ ከማንም በላይ ተራሶ መሆን ነው ምኞቷ። ልዩ ነሽ መባሉን አልፈለገችውም። በዚህ መሃል በአለንና በሬ መካከል ያለው ንግግር ተቋረጠ። አለን በሁኔታው ተበሳጭቶ ይዟት ወደ ኩሽና ሲገባ አንድ ምግብ አብሳይ ንግግራቸውን እየቀዳ አገኘው። አለን ያለምንም ማመንታት በያዘው እስክሪብቶ የምግብ አብሳዩን አይን
ወጋው። የምግብ አብሳዩ በህመም እየጮኸ ወደ ውጭ ሲወጣ ኤጀንት ሬይና ቡድኗ እንደ ዘጋት ቆጥረውት በጥይት ደበደቡት። ይህንን ትርምስ ተጠቅሞ አለን የመሰወር ኃይሉን በመጠቀም ክሎይን ይዞ በአይስክሬም መኪናው መለጠ። አለም በጣም ተናዶ ነበር፣ ምክንያቱም የማቲክ ተራሮች የሰላም ቦታ ሳይሆን እናቷ ማርያም የታሰረችበት እስር ቤት መሆኑን ያውቃል። ክሎይ ግን እናቷ የሞተች መስሏት ስለነበር አያቷን አስገድዳ ወደ ቤቷ እንዲመልሳት አደረገች። ክሎይ ወደ ቤቷ ስትመለስ መንገድ ላይ አባቷን ሄነሪን ቆሞ አገኘችው። ወዲያው ከመኪናው ወርዳ ወደ አባቷ ስትሮጥ ሄነሪ የኃይል ቃሉን ተጠቅሞ አለንንና የአይስክሬም መኪናውን ወደ ሌላ ቦታ አባረራቸው። ክሎይ ግን አሁንም አባቷ ጋር መቆየት አልፈለገችም። ወደ ናንሲ ቤት ለመሄድ አስፓልት ልታቋርጥ ስትል አንድ መኪና ሊገጫት ወደ እሷ እየተንደረደረ መሆኑን የተረዳው ሄነሪ ጊዜውን በማቆም አዳናት። በዚያች ቅጽበት ነው ክሎይ አባቷም ልክ እንደሷ የሱፐር ፓወር ባለቤት መሆኑን የተረዳችው። ሄነሪ በቤታቸው ዙሪያ የጊዜ አረፋ እንደፈጠረ ገለጸላት። በዚህ አረፋ ውስጥ ጊዜው በጣም ዝግ ብሎ ነው የሚጓዘው። እነሱ 7 ዓመት አብረው ቢኖሩም በውጭው ዓለም ግን ያለፉት 2 ወራት ብቻ ናቸው። ይህ ማለት እናቷ ማርያም የተወሰደችው ከ2 ወር በፊት እንጂ ከ7 ዓመት በፊት አይደለም። ሄነሪ ልጁን በብቸኝነት በመቅጣቱ ተጸጽቶ ናንሲና ባለቤቷ ስቲቭ ክሎይን እንዲያሳድጓት ለመፍቀድ ወሰነ። ለዚህም ለጎረቤቶቹ ብዙ ገንዘብ እንደሚሰጣቸው ቃል ገባላቸው። ናንሲና ስቲቭ ክሎይን ለማሳደግ ተስማምቶ የነበረ ቢሆንም የሄነሪ የጊዜ አረፋ ነገሩን ሁሉ አወሳስቦታል። በውጭው ዓለም ለጎረቤቶቹ ስምምነቱ የተደረገው ከ1 ወር በፊት ይመስላቸዋል። ስለዚህ ለክሎይ መምጣት ምንም አልተዘጋጁም ነበር። በተለይ ሃርፐር ክሎይ ወደ ቤታቸው እንደምትመጣ ስትሰማ በንዴት አበደች። ፍሪክ ከኛ ጋር እንዲኖር አልፈልግም በማለት ተቃወመች። ሁኔታው ይበልጥ የከፋው ናንሲ ክሎይ በሌሊት በሚስጥር እየተሰወረች ወደ ሃርፐር ክፍል በመግባት ልጇን እንደምታስፈራራት ስታውቅ ነው። ክሎይ እናት ለማግኘት ካላት ከፍተኛ ጉጉት የተነሳ በናንሲ ላይ ኃይሏን ተጠቀመች። ናንሲን በአእምሯ ተቆጣጥራ እወድሻለሁ እንድትላት አደረገቻት። ለሰከንድ ያህል ክሎይ የፈለገችውን ያገኘች ቢመስላትም ከደቂቆች በኋላ ግን ናንሲ ክሎይ አእምሯ ውስጥ ገብታ እንደተጫወተችባት ተረዳች። ናንሲ በድንጋጤና በፍርሃት ተሞልታ ሄነሪንና ክሎይን ከቤቷ አባረረቻቸው። ክሎይ ተራ ቤተሰብ የማግኘት ህልሟ መክሸፉን ስታውቅ ልቧ በሐዘን ተሰበረ። ሄነሪ ከልጁ አይኖች ደም እየፈሰሱ መሆኑን ሲያይ ኃይሏ ከመጠን በላይ የበረታ መምጣቱን ተረዳ። ክሎይ ራሷን እንዳትጎዳ ወይም ሌላ ጥፋት እንዳታመጣ በመስጋት እንደገና በጨለማው ክፍል ውስጥ ዘጋባት። ክሎይ በጨለማ ክፍል ውስጥ ብቻዋን ሆና እናቷ ማርያምን በድጋሚ በራእይ አየቻት። እስካሁን እናቷ የሞተች መስሏት የነበረ ቢሆንም አሁን ግን የታሰረችበት ክፍል በድንገት ሲከፈትና ወታደሮች ማርያምን በኃይል እየጎተቱ ሲወስዷት ተመለከተች። ማርያም እባካችሁ ልቀቁኝ እያለች ስትጮህ ክሎይ እውነቱን ተረዳች። እናቷ በህይወት አለች። ክሎይ በድንጋጤ ለአባቷ ለመንገር ብትሞክርም ሄነሪ ግን እንድታመልጥ አልፈለገም። በሩን ይበልጥ አጥብቆ ቆለፈው። በዚህ ጊዜ ክሎይ በንዴትና በስሜት ተሞልታ አባቷን እገልሃለሁ በማለት ዛተችበት። ኃይሏን ተጠቅማ ሄነሪ የያዘውን ድሪል ወደ ራሱ እንዲያዞር አደረገችው። ሄነሪ ልጁ አሁን ከሱ ቁጥጥር ውጭ የሆነ ኃይል እንዳላት ተረዳ። ሊያስራት እንደማይችል ስላመነ በሩን ከፈተላት። ነገር ግን ክሎይ ኃይሏን ከመጠን በላይ ስለተጠቀመችው ከአፏ ወደሚፈስ ጀመርና ራሷን ስታወደቀች። ሄነሪ ልጁን በድንጋጤ ወደ ሳሎን አውጥቶ አያቷ አለን እንዲረዳው ተማጸነው። ክሎይ ስትነቃ እናቷ በህይወት እንዳለችና በአንድ እስር ቤት ውስጥ እንዳየቻት ነገረቻቸው። ሄነሪ መጀመሪያ ማመን ባይፈልግም አለን ግን ማርያም ማቲክ ተራሮች ውስጥ በህይወት እንዳለች ከቆይታ በፊት ደርሶበት እንደነበር ገለጸ። ሄነሪ ይህንን ሲሰማ በአለን ላይ ክፉኛ ተቆጣ። ምክንያቱም አለን ነበር ሰላማዊ ቦታ ነው ብሎ ማርያምን ለሞት ወደሚዳርግ ተልዕኮ የላካት። አሁን ግን ሄነሪ አንድ ወሳኝ ውሳኔ ላይ ደረሰ። ሚስቱን ለማዳን መነሳት አለበት። ሄነሪና ክሎይ ምስጢራዊን ዘመቻ ሊጀምሩ ሲሉ በመስኮት በኩል የፖሊስ መኪናዎች ቤቱን ከበው ታዩ። ናንሲ በደረሰባት ድንጋጤ ምክንያት እርዳታ ፍለጋ ለፖሊስ ደውላ ነበር። ክሎይ ኃይሏን ተጠቅማ የውጭውን ፖሊሶች ንግግር መስማት ቻለች። ትዕዛዙ ግልጽ ነበር፣ እነዚህ ፍሪኮች እጅ ካልሰጡ ወዲያውኑ ተኩሱ የሚል። ክሎይ ቤተሰቧን ለመጠበቅ ስትል እጅግ አደገኛ ውሳኔ ወሰነች። በአእምሯ ተጠቅማ የአንዱን ፖሊስ አእምሮ በመቆጣጠር በያዘው እስክርቢቶ ናንሲን አይኗ ላይ እንዲወጋትና ሽጉጡን ወደ ራሱ እንዲያዞር አደረገችው። ናንሲ በህመም ስትጮህ የሰሙት ሌሎች ፖሊሶች ሁኔታው ሳይገባቸው ቀርቶ በድንጋጤ ተኩስ ከፈቱ። ምክንያቱም ከአይናቸው ደም
ቢፈስ ሁሉ እንደ ፍሬክ ይቆጠራሉና። በዚህም ናንሲ በገዛ ደጃፏ ላይ በፖሊሶች ጥይት ተመታ ወደቀች። በዚህ ትርምስ መሃል አያቷ አለን የመሰወር ኃይሉን ተጠቅሞ ክሎይን ይዞ ለማምለጥ ቢሞክርም ክሎይ ግን ከእጆቿ አምልጣ ወደ ክፍሏ ሮጠች። የእናቷን ፎቶ አጥብቃ በመያዝ ራሷን በድንገት እናቷ ማርያም ወደ ታሰረችበት ወደ ማቲክ ተራሮች ክፍል ወሰደች። እዚያም እናቷ በብረት አልጋ ላይ ታስራ በስቃይ ላይ እንዳለች አየች። በዚያው ቅጽበት ሄነሪም በክፍሉ ውስጥ ተከሰተ። ለዓመታት ተለይቶ የነበረችው ሚስቱ በህይወት መኖሯን ሲያይ በስሜት ተዋጠ። ነገር ግን አንድ ሳይንቲስት መርፌ ይዞ ወደ ማርያም ሲቃረባዩ ሄነሪ በንዴት ሊተኩስበት ቢሞክርም የሚገርመው ግን ሳይንቲስቱ ሄነሪን እና ክሎይን ማየት አይችልም። ማየት የምትችለው ማርያም ብቻ ነች። ማርያም ልጇን በማየቷ በለቅሶ ስላላሳደግኩሽ ይቅርታ እያለች ብትለመናትም ክሎይ ግን ጊዜ አልነበራትም። ኃይሏን ተጠቅማ የሳይንቲስቱን አእምሮ በመቆጣጠር መርፌውን በራሱ ላይ እንዲወጋና የማርያምን እስራት እንዲፈታ አደረገች። ማርያም ልታመልጥ ስትዘጋጅ ሄነሪ እዚያው ባለበት በቤቱ በኩል የበሩ ደውል ሲደወል ሰማ። ጊዜውን ወዲያውኑ አቆመው። በበሩ በኩል ኤጀንት ሬይ ከነሰራዊቱ አቆማ ነበር። ሄነሪ ክሎይን ቶሎ መውጣት አለብን ቢላትም ክሎይ ግን እናቷን ከእስር ቤት ማስወጣት ስላለባት ተጨማሪ ጊዜ እንዲሰጣት ለመነችው። ሄነሪ አይኑ ላይ ያለውን ደም አብሶ ጊዜውን በማንቀሳቀስ በሩን ከፈተው። ኤጀንት ሬይ ሄነሪን እንዳየችው ማንነቱን አወቀች። ክሎይን ለኛ ካልሰጠህን ቤቱን በሙሉ በሚሳይል እናገየዋለን ስትል ሳተችበት። ሄነሪ ግን ልጁን አሳልፎ መስጠት ሞቱ እንደሆነ ያውቃል። ንግግራቸው እየጋለ ባለበት ሰዓት አያቷ አለን ተሰውሮ በመምጣት ከኤጀንት ሬይ እጅ ሽጉጧን ቀምቶ ከኋላ ደቀነባት። ሬይ በጭንቅላቷ ላይ ሽጉጥ እንደተደቀነባት ስትረዳ ስለ ክሎይ የወደፊት እጣ ፈንታ እንዲያስብ ለአለን ማስጠንቀቂያ መስጠት ጀመረች። በሌላ በኩል ክሎይ በእስር ቤቱ ውስጥ ሮበርት የተባለውን ዘበኛ በአእምሯ እየመራች እናቷን ወደ መውጫው እያደረሰቻት ነበር። ነገር ግን የእስር ቤቱ በሮች በሙሉ በድንገተኛ አደጋ ደውል ተዘጉ። ኤጀንት ሬይ ሁኔታው ከአቅሟ በላይ የሆነ መምጣቱን ስትረዳ ትኩረቷን ወደ ምስጢራዊው እስር ቤት አዞረች። ክሎይ እናቷን ለማምለጥ እየረዳቻት መሆኑን ስታውቅ ክሎይ ለዓለም ሰላም እጅግ አደገኛ መሆኗን ወሰነች። ሬይ ሽጉጧን አውጥታ ክሎይ ላይ ልትተኩስ ስትል ያ ተሰውሮ የነበረው አያቷ አለን ድንገት ከክሎይ ፊት ለፊት ዘሎ ገባ። ጥይቱ ክሎይን ሊመታ ሲል አለን በገዛ ደረቱ ተቀበለው። ያ ክፉና ተንኩለኛ ይመስል የነበረው አዛውንት ለልጁ ሲል ህይወቱን አሳልፎ ሰጠ። አለን በክሎይ እቅፍ ውስጥ ሆኖ ነፍሱ ስትወጣ ክሎይ አለን በላዩ ላይ የተደፋች መሰላት። ያ ሁሉ ሀዘንና ስቃይ ተደማምሮ ወደማይቆጣጠሩት ቁጣ ተቀየረ። ክሎይ ለመጀመሪያ ጊዜ ሙሉ ኃይሏን በኤጀንት ሬይ ላይ ያዘነበችው። ሬይ ሽጉጡን ወደ ራሷ ዞራ ቃታውን እንድትስበው በአእምሮ አዘዘቻት። ሬይ ምንም ያህል ብትታገልም የክሎይ ኃይል ግን እጅግ የበረታ ስለነበር ራሷን እንድትገድል አስገደዳት። ክሎይ አያቷን ብታጣውም የእናቷ ማርያም ፎቶ በአለን እጅ ላይ እንደተያዘ ነበር። ሄነሪም ቢሆን ክፉኛ ቆስሎ ነበር። ነገር ግን ጭንቀቱ ለራሱ ሳይሆን ለልጁ ለክሎይ ነበር። ሄነሪ ክሎይን እኔ እዚህ ሆኜ ወታደሮቹን እመክታለሁ፣ አንቺ ግን እናትሽን ማስመለጥሽን ቀጥይ አላት። ሄነሪ በሬዲዮ አማካኝነት ወታደሮቹን በማታለል ኤጀንት ሬይ በህይወት እንዳለችና ታጋች እንደሆነች ሊነግራቸው ቢሞክርም የወታደሮቹ መሪ ሪሴ ግን አላመነውም ነበር። ሬይ መሞቷን ስለጠረጠረ ቤቱን በሚሳይል እንዲያጋዩት ትዕዛዝ አስተላለፈ። በእስር ቤቱ በኩል ማርያም እያመለጠች ነበር። ክሎይ በሩቅ ሆና በአእምሯ ጠባቂዎቹን እያደናቀፈች እናቷን ወደ ውጭ አወጣቻት። ነገር ግን ክሎይ ይህን ያህል ርቀት ላይ ሆና ኃይሏን ደጋግማ ስለተጠቀመች አካሏ ዝሎ መሬት ላይ ወደቀች። መተንፈስ እንኳ አቅቷት ወደ ታች ወርዳ ስታይ አባቷ ሄነሪ በደም ተጠምቆ ሊሞት እየተጣጣረ ነበር። በዚያው ቅጽበት ማርያም በእስር ቤቱ ደጃፍ ላይ ሆና በጭንቅ ስትጮህ በክሎይ አእምሮ ውስጥ ተሰማ። ክሎይ የመጨረሻውን የሰውነቷን ኃይል አጠራቅማ የወታደሮቹን አእምሮ ተቆጣጠረችና የማርያምን እስራት እንዲፈቱ አደረገች። ማርያም በሯ ሲከፈትላት ወዲያውኑ የመብረር ኃይሏን ተጠቅማ ወደ ልጇ መወርወር ጀመረች። ነገር ግን በዚያው ሰከንድ ያ አስፈሪው ሚሳኤል ቤቱን ለመምታት ወደ ታች እየተምዘገዘገ ነበር። ሚሳኤሉ ቤቱን ሊያፈራርሰው ጥቂት ሰከንዶች ሲቀሩት ሄነሪ ያለውን የመጨረሻ ጥንካሬ አሰባሰበ። የሚሞትበት ሰዓት ቢቃረብም ለልጁ ሲል ለመጨረሻ ጊዜውን አስቆመው። በከፍተኛ ፍጥነትም ክሎይን አንስቶ ከፍንዳታው ቀጠና ወጣት። ሚሳኤሉ ቤቱን መቶት ግዙፍ እሳትና ጭስ አካባቢውን ቢሸፍነውም ክሎይ ግን በአባቷ መስዋዕትነት ተረፈች። ክሎይ ከፍርስራሹ ውስጥ ወጥታ አባቷን ልታነሳው ብትሞክርም ሄነሪ ግን ብዙ ደም ፈሶት ስለነበር ህይወቱ እያለፈች ነበር። ሄነሪ በፈገግታ ተሞልቶ ክሎይን ተመለከታት። እናትሽን አዳንሻት፣ ኮርቼብሻለሁ በማለት የመጨረሻ ቃሉን ተናግሮ አረፈ። ክሎይ አባቷን በማጣቷ ልቧ ተሰብሮ ስታለቅስ ከጭሱ መሃል አንድ የሚበራ አካል ታያት። እናቷ ማርያም ነበረች።
ማርያም ከእስር ቤት አምልጣ በከፍተኛ ፍጥነት ልጇን ፍለጋ ደረሰች። ክሎይን ሲያድኑ የነበሩትን ወታደሮች በቁጣ ካጠፋች በኋላ ወደ ልጇ በመሄድ ለ7 ዓመታት የናፈቀቻትን ልጇን አጥብቃ አቀፈቻት። ማርያም የባለቤቷን የሄነሪን አስክሬን ስታይ በሐዘን ብትሰበርም አሁን ግን ለልጇ ስትል ጠንካራ መሆን እንዳለባት አወቀች። ከዚህ በኋላ ክሎይን ማንም እንዲነካት እንደማትፈቅድ ቃል ገባችላት። እናትና ልጅ ለመጀመሪያ ጊዜ በነጻነት አብረው ቆሙ። የሄነሪ መስዋዕትነትና የአለን እርዳታ ክሎይንና እናቷን ዳግም እንዲገናኙ አድርጓቸዋል። በመጨረሻ ማርያምና ክሎይ አዲስና ሰላማዊ ሕይወት ፍለጋ ከቦታው ራቁ። ዓለም አሁንም ለእነሱ አስፈሪና አደገኛ ሊሆን ቢችልም አሁን ግን ተለይተው ሳይሆን በአንድነት ሆነው ማንኛውንም አደጋ ለመጋፈጥ ዝግጁ ናቸው። ታሪኩ በሐዘን ቢጀምርም በታላቅ ተስፋና በእናትና ልጅ ፍቅር ተጠናቀቀ። የዛሬው ታሪክ ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም በረሮ ስለነከሰው ብቻ ወደማይበገር ሱፐር ሂሮ የተቀየረውን ወጣት አስገራሚ ታሪክ የሚያሳየውን የብሉ ቢትል ሪካፕ እዚህ ጋር ገብታችሁት እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።